ሁለት ነገሮች ወደ ሰውነታችን ይገባሉ። በምግብ የሚገባል፣ በአስተሳሰብ ይገባል። የመጀመሪያው የሰው ልጅ ደጅ የሚባለው ይሄ ነው፣ ቁስ ነው። አብዛኞቻችን የምንኖረው የትኛውን ለማስከበር ነው? ይሄ ነው አካል ላይ ይሄን ለማሳደግ ትለፋለህ። ነገር ግን ወደ ውስጥ ለመግባትና ከሐሳብና ከቁስ በላይ የሆነው ማንነታችንን ለማግኘት ከልፋት እያቆምን አንዱ ማድረግ ኢሞሽናል ኢንተለጀንስ ማለት ስሜትን እየተረዱ መምጣት ነው። ለዛ ደግሞ ስሜትን ለመረዳት የሚጮኸውን አካል ዝም ማስባል አለብን። በድህነቱ በጣም ስለኖርኩ ማለት ነው አልፈልገውም፣ እሱ አልወደውም፣ አላከብረውም፣ አልወደውም፣ ደስ አይለኝም፣ ልተያየው አልፈልግም፣ ልጆቼ እንዲተዋወቁት አልፈልግም፣ እንደ ታሪክ ራሱ እንዲያነቡት አልፈልግም። እኔ እንግዲህ ምን ያክል በድህነት እንደተዋረዳችሁ አላውቅም። ብዙ ሰው ችግሩ ለምዶታል። ድህነት ባይዘው ብዙ ሰው ስታወሩት እሱ ጋር እንደሌለ ነው የሚያወራቸው። አዎ ድህነት ግን ጥፋት አለበት ይላል። አይጠፋ። መጀመሪያ በአቋም መለየት አለብን። ትራንስፖርት ላይ ተሰልፎ ፀሐይ መቀጥቀጥ ድህነት ይባላል። ስለዚህ መጀመሪያ ማን ላይ ነው የምንሰራው? ራሳችን ላይ። ብዙ ሰው ኑሮ ራሱ ፊዚካል ኤክሰርሳይዝ ሆኖብኛልና ምን ኤክሰርሳይዝ ያስፈልጋል የሚል ሰው አለ። እንደዚህ አይነት ተለማምዶ ቁጭ ካለ አንድ ሰው ሞቷል ማለት ነው። ለምን ኑሮ ኤክሰርሳይዝ እንዲሆንብህ መረጥክ? ኤክሰርሳይዝ መርጦ መስራት አለ፣ ግን ምንም ምርጫ ሳይኖር ኤክሰርሳይዝ ውስጥ ካለ መከራ ውስጥ ነው ያለው ማለት ነው። መርጠህ ኤክሰርሳይዝ ማድረግ ይቻላል። አንድ ሰው እሷ ተነስታ በሆነ ነገር ለመለወጥ ስትነሳ የመጀመሪያው ጎታች እኛ አርፈሽ ተቀመጭ፣ ጦስ እንዳታመጭበት አልተባላችሁ? ጦስ ምንድን ነው? ለምንድን ነው የሌለንን ነገር እንዳናጣ የምንፈራው? የሌለንን ነገር እንዳናጣ ከመፍራት በላይ ውርደት አለ እንዴ? መጀመሪያ የለንም። እሷ ተነስታ እኔማ ለዚህ ቤተሰብ አሳልፈለታለሁ አለች። አርፈሽ ተቀመጭ። እኛ ቸገረናልሽ። አደራ የምላችሁ አብዛኞቻችን የማናቀው የጤና ከፍታ አለ። አንድ ፕራክቲስ በማድረግ ብቻ ሞክሩት እስቲ። አንድ ወር ጤነኛ አመጋገብ በሉና ቁርስ፣ ምሳ፣ ራት ራሳችሁ ላይ ዝመቱ። ግልጽ ነው። ራሳችሁ ላይ አብዛኞቻችን ለምግብ ያለን ሱስ እጅግ ድንቅ ነው። ሁለት ነገሮች ወደ ሰውነታችን ይገባሉ። በምግብ የሚገባል፣ በአስተሳሰብ ይገባል። ሐሳብም ወሳኝ ነው። ሁለቱን ነገር ቀና ነገር እያሰብን ኢትስ ፖሲብል እያልን እንስራ። ልብ እንድትሉልኝ የምፈልገው ባለቤቱ ራሱ የሚያውቀው የሚያጤነው የሚያስተውለው ልብ የሚለው ስሜት እንዳለ ሆኖ የማናውቃቸው ሰብኮንሺየስሊ በውስጣችን አሉ። ስሜቱ ቫይብሬት አድርጎ ስሜቱ ሰውነታችን ላይ ተጽዕኖ ፈጥሮ እኛ ግን ወደኛ ኮንሺየስ አዌርነስ የማይመጡ ስሜቶች አሉ። ለምን? አብዛኞቻችን በሐሳብ ጡዘት ውስጥ በጣም ወደ ውጪ በማተኮር ውስጥ ወደኛ ላይ ባለማተኮር ውስጥ ስለምንኖር ልብ የማንላቸው የማናስተውላቸው ስሜቶች አሉ። የደስታን ስሜት፣ የሐዘንን ስሜት። ስለዚህ ኢሞሽናል ኢንተለጀንሳችንን እንቀይረው። መናደጃ በመናደጃ ከኖርክ ትናደዳለህ። በመቆጫህ ከኖርክ ትቆጣለህ። በሰላምህ ከኖርክ ሰላም ትሆናል። የሰላም ቦታ አለን። ሰላም የሆነው ፍቅር የሆነው ደስታ የሆነው መትረፍረፍ የሆነው ጤና የሆነው። ደስታ ማለት በአካል እንደሚሰሩ ነገሮች አይደለም። እሱ ጊዜያዊ ፕሌዠር ነው። በቋሚነት ግን የጆይ የደስታ ስሜት ውስጥ ሆነን ነው ምን ነው ደስ እያለን በነገር ሁሉ አመስግኑ ነው አይደል? ስፒሪቹዋል የምንባለው በነገር ሁሉ ማለት እኮ በችግር ውስጥም ማለት ነው። በችግር ውስጥም ለምን ችግር የምትለው ማን ነው የሚቸገረው? ህሊና ሊቸገር ይችላል አይደል? የራሱን ነገር ሲያጣ የሚፈልገውን ነገር ሲያጣ ኦር ቸገረኝ የሚባል ነገር ውስጥ ሲገባ፣ ስጋም ሊቸግረው ይችላል ሲርበው ሲጠማው። እስቲ መንፈሳችሁን ዝናብ አስደብድቡት ቢባል ይቻላል? ኢትስ ኢምፖሲብል። አይነካው። ማቴሪያል የሆነ ነገር አይነካው። ሰላም ያለው እዛ ጋር ነው። we are at peace። ስለዚህ ዝናብ ቀጠቀጠኝ ይላል አንዳንድ ሰው። ስጋውን እኮ ነው የቀጠቀጠው። አንተ እኮ መቼም የማይቀጠቅ ከዝናቡ በላይ ነህ እኮ። ስለዚህ እሱን ለመለማመድ እነዚህን ማረጋጋት ያስፈልጋል። ለዚህ ነው ስፒሪቹዋሊ ስፒኪንግ ጾም፣ ጸሎት፣ ስግደት የሚያስፈልገው። የትኞቹን እስቲ ዝም በሉ ለማስባል እነዚህኞችን። ለምን እነዚህኞችን ዝቅ ካላደረግን ከፍ ያለውን ጋር ኮኔክት ለመሆን አንችልም። ሁለቱም ይዞ አይሆን። ስለዚህ አዌር ለመሆን ኢሞሽናል ኢንተለጀንስን አንደኛው ጸጥ ማለት መቻል። ጸጥ ማለት
ሁለተኛው መመርመር። ምንን መመርመር? ተግባርን፣ ስሜትን፣ ሐሳብን መመርመር። አዋዋልን፣ ትላንትን መመርመር። ቁጭ ብሎ ወደ ውስጥ እቺ መንገድ ቀስ በቀስ መቼም አንድ ሰው ወደ ውስጥ ጉዞ ከጀመረ ሌላ በር እየከፈተ ሲገባ በይበልጥ ወደ ጥልቁ ይጓዛል። የመጀመሪያው የሰው ልጅ ደጅ የሚባለው ይሄ ነው። ቁስ ነው። አብዛኞቻችን የምንኖረው የትኛውን ለማስከበር ነው? ይሄ ነው። አካል ላይ ነው። አብዛኛው ሰው ኖሮ የሚሞተው አካል ውስጥ ነው። ከአካል በላይ ስንሄድ ሐሳብ ውስጥ እንገባለን። ከሐሳብ ደግሞ ውስጥ ስንገባ እንደዚሁ በሌላው ደረጃ ያለውን የማይታይ ሐሳብና ስሜትን ማየት እንጀምራለን። ማየት ሲባል በአይን እንደሚታይ አይደለም፣ እየተገነዘብን እውነት እየሆነልን ይመጣል። ስፒሪቹዋሊ ስፒኪንግ ማደግ የሚቻለው እንደዚህ ነው። ኢሞሽናል ኢንተለጀንስን መጨመር የምንችለው ስሜትን አዌር በመሆን አንድ ስቴፕ መሄድ መለማመድ ብትጀምሩ ቀስ በቀስ ለውጥ ይመጣል። በአንድ ቀን ይመጣል አይመጣም፣ በሂደት ግን ይመጣል። ልፋት አይጠይቅም። ልፉ አይደለም የተባለው። ፑል አፕ ሰው ይሰራ የለ እንዴ? ፑሽ አፕ ይሰራ የለ እንዴ? ይሄን ለማሳደግ አይደል? ይሄን ለማሳደግ ትለፋለህ። ነገር ግን ወደ ውስጥ ለመግባትና ከሐሳብና ከቁስ በላይ የሆነው ማንነታችንን ለማግኘት ከልፋት እያቆምን አንዱ ማድረግ ዱ አይደል? ስራ አእምሮንና አካልን ሲያሳድግ ወደ ነፍሳችን ግን ኮኔክትድ ለመሆን አንዱ ነው። በሚሰሩትን ነገሮች አንዱ ለምሳሌ ዱ ከሚለው መካከል ምግብ መብላት ነው። አንዱ ጾም ነው። ጸጥ ብሎ መቀመጥ። በእስቲ ጥያቄ ልጠይቃችሁ። ገጠር ካለ ህዝብና ከተማ ካለ ህዝብ በቀላሉ የሚያምን ማን ነው? በአንድነት ነው አይደል? በአንድነት የምንመልሰው እኩል ገጠር ያለ። ስለዚህ ከተማ ያለ ህዝብ በይበልጥ ብዙ መጽሐፍ የማንበብ ብዙ ነገር ኤክስፖዝድ የመሆን ብዙ የማወቅ እድሉ ከፍተኛ ነው። እውነት አሰት ጭንቅላት ብዙ ሲያውቅ ይፋፋል። እንደው ጡንቻ አለማ እኔ ፈጣሪ እኮ ይገርመኛል አንዳንድ ጊዜ ጡንቻ አለማድረጉ ነው እንጂ ወደ ቤት እኮ የሚገባ ጭንቅላት አልነበረም እዚህ ቤት። እንደው በስልክ በመጎርጎር ያወቅነው ነገር ብቻ እንኳን የሚፋፋ ቢሆን ሐሳብ በዳበረ ቁጥር የሰው ልጅ በጣም በማመዛዘን ውስጥ ስለሚሆን ሎጂካል ነገር ካልሆነ በስተቀር ወደ ስፒሪቹዋል ነገር ኮኔክት ለማድረግ እየተቸገረ ይመጣል ማለት ነው። ስለዚህ አንዱ ማድረግ ምንድነው? በቀን ውስጥ ሰዓት መርጦ ከሐሳብ ነፃ መሆን። ምናልባት ጸሎት ሊሆን ይችላል፣ ንስሐ ሊሆን ይችላል። ነገር ግን አንዱ ማድረግ ጸጥ ማለት በዛች ሰዓት ሁለቱን ዝቅ እያረግናቸው ነው which is body እና ማይንድን ከስፒሪት ጋር ግን ኮኔክት እያደረግን እንሄዳለን። ኢሞሽናል ኢንተለጀንስ ማለት ስሜትን እየተረዱ መምጣት ነው። ለዛ ደግሞ ስሜትን ለመረዳት የሚጮኸውን አካል ዝም ማስባል አለብን። ጭንቅላት ውስጥ ያለ ዕውቀት በብዛት ስለ አካል ሲሆን፣ በብዛት ስለ ህሊና ሲሆን፣ በብዛት ስለ ሎጂክ ሲሆን ስፒሪቹዋሊቲ እየቀጨጨ ይመጣል። ስለዚህ በብዛት ወደ ጭንቅላት ውስጥ መንፈሳዊ ነገር፣ መንፈሳዊ ሐሳብ፣ መንፈሳዊ ዕውቀት ለዚህ ነው እኮ አንብቡ ይባላል። እስቲ ከዛሬ ጀምሮ በእምነታችሁ ማንበብ ያለባችሁን ቅዱስ መጽሐፍ ምን አድርጉ? ለአንድ ወር 15 ደቂቃ አንብቡና ከዛ በኋላ ያላችሁን ነገር ስፒሪቹዋሊ ታድጋላችሁ። ግልጽ ነው። ለምን? እዚህ ውስጥ የገባው መረጃ ስላለ። ለምሳሌ ዝም ብሎ እንደ ዘበት ሰራ የነበረው ኃጢአት ይሰቀጥጠኝ ይጀምራል። ግልጽ ነው። ስለዚህ መለወጥ ትፈልጋለህ? መገበው